መቅደስ ውርደት መቅደስ እንግዲህ በዚህም ብትል በዚህ ኤዛናና ትንሿዬ መቼም አይለያዩም ማለት ነው። እሷ ግን እንግዲህ ኤዛናን የራሷ ለማድረግ የማታደርገው ነገር የለም። ጆሲ እንግዲህ አስገድዶ ስሟት፣ እሷ ግን ተደብቃ ቀርጻ ቪዲዮ ጉሩብ ላይ ለቀቀችው ማለት ነው። እነሱ ግን የተስማሙት ቪዲዮ ቀርጸን ለኤዛና እናሳየዋለን፣ ኤዛና ይጠላታል ነበረ፣ ጭራሽ እንዲወዳት አደረገው ማለት ነው። እንግዲህ መቅደስ ሀሳቧ ይሄንን ቪዲዮ ለእናትየዋ አሳይታ መቅደስ ትንሿ ከዛ ቤት እንድትባረር ነበረ ቪዲዮውን ይዛ ሄዳ እንግዲህ አሳየቻት። አብዬ ደግሞ እውነት እንደ አብዬ አይነት ሰው ቢገኝ ምን አለበት? አብዬ የእውነት ሰው ናቸው፣ እውነት ለመናገር እና እውነት የድሮ የገጠር ሰው ናቸውና እንግዲህ እሳቸው ሁልጊዜ አይሻለሁ ልጅ ነሽ ብዬ ነው። አንቺ ግን እንዴት ጓደኛሽን አሳልፈ ተጫለሽ? ምን አይነት ባለጌ ጋጠ ወጥነሽ አንቺ! ሙልጭ አድርጎ ሳደባት አብዬ። እውነት አስደስቶኛል ዛሬ ማለት ነው። እንግዲህ እሷ ያንን ቪዲዮ አሳይታ እንደገና ኢዛና ሊታሰር ነው፣ ሰውን ደብድቦ በእሷ ጦስ የተነሳ ስለዚህች ልጅ ከዚህ ቤት እስካላባረራቸው ድረስ ከዚህ የከፋ ችግር ይመጣባቸዋል ምናምን ብላ ነገሮቹን ቀበጣጥራ ለሴትዮዋ ነገረቻት። ሴትዮዋ ደግሞ አንቺ ባለጌ መረን፣ ለዚህ ነበር እንዴ ስቅስቅ ብለሽ የምታለቅሽው አለች። እታለም ተረጋጊ እንጂ ምንድን ነው አላት አብዬ። አየው አታይም እንዴ አብዬ? ይኸው እስኪ አንቺ ምንስ ቢሆን ጓደኛሽ አይደለችም እንዴ? እንዴት እንደዚህ አይነት ነገር ነውር ታደርጊያለሽ? ይኸውልሽ አንቺ በአንቺ ቤት አሁን እሷን ለማስጠመር ነው አይደለ? ክፉ ተንኮልሽ ግን እኔ ሁልጊዜ አይሻለሁ ከዛሬ ነገ ይሻልሻል ብዬ ነው እንጂ አንቺ ግን ምን አይነት ሰው ነሽ? ከዚህ ቀን ጀምሮ እዚህ ቤት ባይሽ ከባድ ችግር ይፈጠራል። እውነቴን ነው የምልሽ። ውጪ ብሎ እንግዲህ አብዬ መንቀርቅር አድርጎ ከቤት አባረራት። ከዛ በኋላ እንግዲህ በጣም ተናደደች መቼም አይገልጸውም። ከዛ በኋላ እንዴ አብዬ እውነቱን ስለተናገርኩ ነው እንዴ? የእሷን ስራ እኮ ነው ያጋለጥኩት። ምን አደረግኩ? ውጭ አልኩሽ እኮ እዚህ ውጭ ብሎ እንግዲህ አብዬ አስወጣት። ከዛ በኋላ በጣም ተናደደች። ከዛም እንግዲህ ጆሲ እንዴት እንደዚህ ታደርጊያለሽ? የተባባልነው ለኢዛና እናሳያለን ነው እንጂ ግሩፕ ላይ ለቀቂው ነው እንዴ? ዞር በል እባክህ የራስህ ጉዳይ። እኔ ከዛ ቤት እሷ እንድትባረር ነው የሚፈልገው አለች ማለት ነው። ነገር ግን አልተሳካላትም። ኢዛና አንድ ቀን እንኳን እጇን እንኳን ስሚያት አላውቅም። አንተ ጭራሽ ከንፈሯን ትስማታለህ እንዴ ሲል እንግዲህ በጣም ተናደደ ኢዛና። ከዛ በኋላ ተደባደቡ። እነ ቹቻ እና አቤል እነ ልውል መጡና እንግዲህ እነሱም ሞካከሩት። ከዛ በኋላ እንግዲህ ጆሲ እነ ልውሌን በቀላቸዋለሁ ምናምን እያለ እያናፋ ነው ማለት ነው። ለራሱ ያው ወንድ አይደለም በነገራችን ላይ አይገጥም፣ ፍራቻ ስለሆነ ሰው ሊገዛባቸው ነው። ያ ደግሞ የእነሱ ጓደኛ ነው፣ ደፍሮ ምንም አያደርጋቸውም ማለት ነውና ከዛ በኋላ እንግዲህ ያዙ ይልቀቁኝ አለ ጆሲም። ኢዛና በጣም ልቤ ታመመ፣ ልቤ ተሰበረ፣ ልቤ ተወጋ እያለ እባክህ ይዞ ምንድነው የሆንከው ብላ ስቅስቅ ብላ አለቀሰች ትንሿዬ። ከዛ በኋላም እንግዲህ አሁን ከኔና ከሷ ትመርጣለህ አለችው እናቷ። ወይ ከኔ ወይ ከሷ እማዬ፣ እንዴት ምንም ቢሆን እኮ አንቺ እናቴ ነሽ፣ ግን እባክሽ የሚገለኝን ምርጫ አትስጭኝ። ከሁለታችሁ ማንንም መምረጥ አልችልም። እባክሽ እማዬ እባክሽን፣ እኔ ያላንቺ መኖር አልችልም አውቃለሁ፣ ግን የሚገለኝን በሽታ ነው ነገር ነው እያስመረጥሽኛለሽው ሲል አብዬም ኢዛና ተነሳንተ እሷ እኔና እሷ እናወራበታለን ተነሳንተ ብሎ አብዬ ኢዛናን ወደ ውጭ አስወጡት። እሱም ትንሿ ጋር ሄደው ትንሿ እንግዲህ በመከራ ስትፈልግም ምታኝ፣ ስትፈልግም እንደፈለግ ስደበኝ፣ ግን ዝም አትበለኝ ይዙ። እኔ ምንም ያረቁት ነገር የለም፣ ምንም ማውቀው ጉዳይም የለም። እሱ ነው በግድ ነው እንደዚህ ያደረገኝ። ምን አስበው እንደሆነም አላውቅም። አውቃለሁ፣ እኔ ሁሉንም ነገር አውቃለሁ። ትንሿዬ ግን በቃ ኢዛና አንተ በእኔ ጦስ እኮ ነገሮች ውስጥ እንዳትገባ ብዬ ነው እንጂ ምን እወዳለሁ ማለት አፈቅራለሁ ስትል እንግዲህ በጣም ደስ አለው ማለት ነው። ያው እስከ ዛሬ ብለው አታውቅም፣ ምክንያቱም ስለምትፈራ ብቻ ነው። እንግዲህ ዛሬ እንደምታፈቅረው ነግረዋለች። ደስ ብሎታል ይዙ ማለት ነው። ምክንያቱም በጣም እንደ አይነ ብሌኑ ነው የሚሳሳላት ለትንሿ የእነ ኪራ ቤት እያለች ራሱ ማለት ነው። እና እንግዲህ የዚች መቅደስ መዥገር ናት መቅደስ በነገራችን ላይ ና
እንግዲህ እሷ ተንኮሏ እንደቀጠለ ነው፣ ግን ምንም አይሳካላትም ከዚህ በኋላ እመኑኝ። የፈለገ ነገር እንኳን ብታደርግ የእሷ ሴራ እንደሆነ ይታወቃል። ሲቀጥል ደግሞ እንግዲህ ለይዙ ፍቅሯን ገልጻለታለች። ጆሲን እንደማታፈቅረው ግልጽ ነው። ጆሲ በግድ ነው ሙጭጭ ያለባት። በፊት እንኳን ኢዛናን ለማናደድ ነበረ፣ ግን አሁን ቀስ ብሎ ፍቅር ይዞታል መሰለኝ። ልጅቱ ደግሞ ኢዛናን ነው የምታፈቅረው፣ ትንሿ አለመናገሯ ነው እንጂ። እናም ልዑልና እዩም እንግዲህ ተጣሉ። እሱም ደፈር ብሎ ፍቅሩን አልገለጸላትም። ባለፈ ዳር ሲል እሷም ትቢት ብሏት ነበረ እዩዬ። ዛሬ ደግሞ እንዴት ነው ወንድ አይደለህም እንደ አንተ ቆይ እያለች ጭራሽ እንደ ጥጋብ አደረጋት። ዞር በይ እባክሽን፣ ከጓደኞቼ ከመጣሽ ማንንም እረሳለሁ። እኔ ጓደኞቼን እኔ ስናገራቸው፣ እኔ ስመታቸው፣ እንደፈለቁ ሳረጋቸው መብቴ ነው። ግን ከዚህ በኋላ አንድ ነገር ስለ ጓደኞቼ መጥፎ ነገር አወራለሁ የምትይ ከሆነ እመኝኝ ዋጋ ትከፍያለሽ አላት። እንዴት ምናምን ብላ እንግዲህ እዩ ያዙ ይልቀቁኝ አለች። የምሬን ነው እዩ፣ ከዚህ በኋላ ልታገዝሽም ብላ ተናዳ ወጣች ማለት ነው። አቶ ጆሲ እንግዲህ ደግሞ ጓደኛ የሆነን ጠርቶ የነ ልዑልን ጓደኛ ጥሩ ስራ ሰጠሃለሁ፣ ለገንዘቡ ምንም እንዳታስብ፣ የፈለግከውን ያገር ገንዘብ እሰጥሃለሁ፣ ግን ከልዑል ምን እያልክ ነው ይታወቃል። ጭራሽ ልዑልን ጓደኛውን እንግዲህ እንዲመታለት ነው የሚፈልገውና ጆሲ እንግዲህ የሆነ የማይረባ ሰው ነው። መቅደስ ግን እንግዲህ ከዛ ከነ ትንሿ ቤት መቅረት አለባት። አብዬ ግን ላይሽ አልፈልግም ብሏል። እዛ ቤት እዚች ቤት ላይሽ አልፈልግም ሲሉን መቅደስን ሲያበሯት፣ እታለምም ደግሞ ትንሿንችን ባለጌ እኔም እዚህ ቤት ውስጥ ማየት አልፈልግም። ከዛ በኋላ ኢዛና መጣ። እማዬ ምንድን ነው ሲል፣ እችን ልጅ ከዚህ ቤት አስወጣልኝ ወይ እሷን ካላስወጣህ እኔ ከዚህ ቤት ወጣለሁ አለች የኢዛና እናት። አይ እኔ ሄዳለሁ አለች እንባዋን እርግፍ እያደረገች ትንሿ። እኔ ሄዳለሁ ስትል እጇን ቀባ አደረጋት። እማዬ እባክሽ እኔ እወዳታለሁ፣ እኔ ያለሷ መኖር አልችልም። በቃ ተይ እማዬ፣ እንደዚህ አይነት ነገር አትስጭኝ። ይሄ ከባድ ምርጫ ነው ለእኔ፣ ግን የሚገለኝን ምርጫ ነው የሰጠሽኝ። እሷ ከሄደችብኝ እኔ እሞታለሁ እማዬ፣ እባክሽን እንደዛ አታድርጊ አለ። ኢዛና በጣም ነው ያሳዘነኝ እውነት ለመናገር። እንግዲህ ትንሿ የምትሄድ ወይ የማትወደው ነገር መስሎኝ ነበረ፣ ግን ደግሞ ፍቅሯን ስትገልጽለት እኔ ራሴ ደስ አለኝ። ምክንያቱም በጣም ይወዳታል። እነ ኪራ ቤት እያለች ራሱ እንግዲህ ከመቅደስ የሚከላከልላት እሱ ነበረ፣ ይሸኛታል ምናምን ነገር። የሆነ ጊዜ ላይ እንኳ አይታችሁ ከሆነ ለስላሳ ውስጥ መድኃኒት፣ የእንቅልፍ መድኃኒት ጨምራችሁ መቅደስ ለጆሲ አሳልፋ ለስጣት ነበረ። ነገር ግን ያንን ለስላሳ ጠጥታ ልጅቷ ሰማይ ምድሩ ዞረባት። ከዛም ኢዛና ተከትሎ ሄዶ ካለችበት ተሸክሞ አመጣ ጆሲ ሳይደርስ። ከዛም መቅደስ ተብዬዋ ተናደደች፣ አረረች፣ ፈረጠች። ወይኔ እቅዴ ሁሉ ተበላሽ አይደለ፣ አሁን የት አባቷ ሄደች ነው የሚባለው ብላ ቀጥ ብላ እነ ኪራ ቤት ሄደች ነገር ለማቃጠል። ከዛም ጽናትን ጠራቻትና እንትን አልመጣችም እንደ ትንሿ ትምህርት ቤትም አልገባችም ዛሬ። አረ የለችም አልመጣችም። ከዛም እሷ ኢዛና ጋር እንግዲህ እንቅልፏን ጨርሳ መጣች። ካለፈ በኋላ እንግዲህ ኢዛና ሁሉንም ነገር ነገራት። ቆይ እንዴት እንደዚህ ሊሆን ቻልኩ የሚል ጥያቄ ለራሷ ፈጠረች ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ትንሿ ፍቅሯን ገለጸችለት ለይዙ ማለት ነው። ዛሬ ድብድቡ ጥሩ ሆነ፣ በስተመጨረሻም ፍቅራቸውን ተገላለጹ። እውነት ደስ ብሎኛል ማለት ነው። ምክንያቱም ኢዛና በጣም ነው የሚወዳት። እንግዲህ እስከ ዛሬ እሷ በውስጧ ነው ያደረገችው እንጂ አልነገረችውም። ገባችሁ? ሲከፋትም የሚያጽናናት እሱ ነው። ሴትዮዋ ስጮህባትም ብቻ ብዙ ነገር። እውነት አብዬ ግን የእውነት ምን አይነት አባት እንደሆነ በጣም ነው ያስደስተኝ ዛሬ አብዬ ማለት ነው።